በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የአስራትና የቃል ኪዳን ልጆች እስከ ሞቱ ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ድምፅ ሰላም እላችኋለሁ። እንደምን ቆያችሁ? እንደምንስ ሰነበታችሁ? እንደምንስ ከረማችሁ? አሜን። ቸርነትና ምሕረት የባሕርይ የሆነ አምላካችን ቅዱስ እግዚአብሔር ሳይገባን እንዲገባን አድርጎ ያንን የጨለማ ዘመን አሳልፎ ያንን የመከራ ዘመን ለ5500 ያንን የመከራ ዘመን አሳልፎ ይህን ትንሣኤው እንድናይ የረዳን የአባቶቻችን አምላክ ቅዱስ አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ ተናገረ ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ የሚገኝ መለኮታዊ ቃል ነው። እንግዲህ በዚህ ኃይለ ቃል ውስጥ እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። እግዚአብሔር ሲናገር ደግሞ ከልብ ማዳመጥ ማስተዋል ያስፈልጋልና እንድናዳምጥ እንድናስተውል እግዚአብሔር አምላካችን የሁላችንም ልቦና በምሕረቱ ያብራልን። እንግዲህ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የመጣበትን ዓላማ የሰዎች ድነት የተፈጸመበት ወቅት እንደሆነ ይታወቃል። በተለይ ያ ለ5500 የጨለማ ዘመን ሰዎችን ሲገዛ የነበረው ሞት፣ ሰዎችን ሲያሰቃይ የነበረው የጨለማ ንጉሥ የተወገደበት ወቅት፣ አሁን ላይ ደግሞ ሰው እያንዳንዱ ወደ ብርሃን የወጣበት ብርሃንን ያየንበት እውነተኛ ብርሃን ወደ ዓለም የመጣ ትንሣኤው ትንሣኤያችን ነውና ይሄን እንድናያገዘን የረዳን መድኃኔዓለም ክርስቶስ የሁላችን አባት ስሙ ለዘላለም የተመሰገነ ይሁን። እንግዲህ አስቀድሞ እንደተናገረው ነው ተነስቷል። አዎ ውድ የእግዚአብሔር ቤተሰቦች መድኃኔዓለም ኢየሱስ ክርስቶስ በአንድም በሌላ ለደቀ መዛሙርቱ ነግሯቸው ነበረ። በምሳሌም ያለ ምሳሌም ነግሯቸዋል። እንደሚነሳ በመጀመሪያ እንደሚሞት መከራውን ሁሉ ተቀብሎ እንደሚነሳ አስቀድሞ ተናግሮ ነበረ። በተለይ በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ለአይሁድ አንድ ነገር ነግሯቸው ነበረ። እሱ ምንድን ነው? ይህንን ቤተ መቅደስ አፍርሱት አለ። በሦስተኛው ቀን እኔ መልሼ አነሳዋለሁኝ። ውድ እግዚአብሔር ቤተ ክርስቲያኖች ያን ሰዓት ላይ አይሁዳውያን የሚገርማችሁ ይህንን ቤተ መቅደስ አፍርሱት በሦስተኛውን ቀን መልሼ እሰራዋለሁ ሲል ለእነሱ ጥያቄ ፈጥሮባቸው ነበረ። ለምን ካላችሁ አሁን አይሁዳውያን እያስቡ የነበሩት ምንድን ነው? ቀጥታ ቤተ መቅደስ ሲል የሰለሞንን ቤተ መቅደስ የዘሩባቤልን ቤተ መቅደስ ነበረ። እሱ ግን እየተናገረ የነበረው ስለ ራሱ ሰውነት ነው። ወገኖቼ ሰውነታችን ቤተ መቅደስ ነው። ሰውነታችን የእግዚአብሔር መገለጫ ነው። ሰውነታችን የእግዚአብሔር ሕንፃ ነው። ሌላኛው ሕንፃ ሰው የሚገነባው ነው። ይሄኛው ግን የሥላሴ የሚገነቡት ሕንፃ ነው። ስለዚህ ስለ ራሱ ነበር እየተናገረ ያለው። ታዲያ ይህንን ተናገረ። በወቅቱ ግን እነሱ እንዲሰቀልም አንዱ ምክንያት አድርገው ያቀረቡት ይህንን ነው። 44 ዓመት በላይ የፈጀ ሕንፃ ቤተ መቅደስ እሱ በ3 ቀን እሰራዋለሁኝ አለ የሚል ክስ ነበረ። እሱ ግን እየተናገረ የነበረው ይሄን አልነበረም። እነሳለሁኝ አለ። እንዳለውም እንደሆነውም ዛሬ በዚህ ሰዓት በዚህ ሳምንት ደግሞ የምንማረው የምናየው ደግሞ ክርስቶስ መነሳቱን ነው። ለዛ ነው በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ ስንመለከትም ይሄንን በሚገባ እናገኘዋለን። እኛ ግን ለርዕሳችን የምናደርገው በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ጀምሮ እስከ 6 ያለውን እናያለን ማለት ነው። ቃሉ እንዲህ ነው የሚለው። በሰንበት መጨረሻ በመጀመሪያ ቀን ሲነጋ መቅደላዊት ማርያምና ሁለተኛዋ ማርያም መቃብሩን ሊያዩ ወደ ጌታ መቃብር ገስግሰው ሄዱ ይላል። ሌሊት ነው ሄዱት። ምንም በሌለበት
ምንም ባልተስተካከለበት ሌሊት ተነሱ፣ ወደ መቃብር ሄዱ። የሚገርመው ያን ሰዓት ሁሉም ፈርተው ቤታቸውን ዘግተው ተቀምጠዋል። አይደለም ሌሎቹ ቅዱሳን ሐዋርያቶች እንኳን ሳይቀሩ የመከራ ቀን ጀርባቸውን ሰጥተውት ነበረ። ምክንያቱም ተፈላጊ ናቸው፣ ይፈለጋሉ። የትኛውም የኢየሱስ አገልጋይ የሆነ የእሱ ከእሱ ጋር ሄድ የነበረ በተገኘበት ይታሰር፣ በተገኘበት ይገደል የሚል አዋጅ በተነገረበት ሰዓት ላይ ደቀ መዛሙርቱ እንኳን ሳይቀሩ በራቸውን ዘግተው በራቸውን ቆልፈው ውስጥ ላይ ተሰብስበው ብቻቸውን ባሉበት ሰዓት ላይ ይህች ሴት ግን ያችኛዋን ማርያም ይዛ ጨለማው ሳይገድባት፣ ወገኖቼ እምነት ከባድ ነው፣ ጨለማ አያስቀረውም። ውለታ ከባድ ነው፣ ጨለማ አያስቀረውም። ውለታ አለባት። ይሄንን ውለታ አስባ ሌሊት ሽቶ ይዛ የጌታ ንጹሕ ሥጋ አግኝታ ልትቀባ ወደ መቃብሩ ገስግሳ ሄደች ይላል። ውለታዋ ምንድን ነው? የሚገርመው ይህቺ ሴት አስቀድሞ በሰባት አጋንንት ስትሰቃይ የነበረች ሴት ናት። ሰባት አጋንንት አለባት። ይሄ ሰባቱም አጋንንት ሁሉም የራሱን ሥራ ያሰራት ነበረ ይላል። ለምሳሌ ይሄ ሰባቱ አጋንንት አንደኛ ላይ የነበረባት ይህች ሴት የትዕቢት መንፈስ ነው። የትዕቢት መንፈስ አለባት። ስለዚህ በጣም ትተብታለች፣ ከሰው ጋር አትግባባም። ሁለተኛ የስድብ መንፈስ ነበረባት ማለት ነው። ስለዚህ የስድቡ መንፈስ እንድትሳደብ ያደርጋታል። የትዕቢቱ መንፈስ ደግሞ እንድትተብት ያደርጋታል። ሌላኛው ሶስተኛ ደግሞ የቅንዓት መንፈስ ነበረባት ይላል። ወገኖች ለካ ቅንዓትን መንፈስ ነው። ለካ ሰው በሰው ላይ የሚቀና ወዶ አይደለም፣ በዚህ መንፈስ ለካ ተይዞ ነው። ስለዚህ የቅንዓት መንፈስ ነበረባት ይላል። አራተኛው ደግሞ የምንዝር ጌጥ ወይንም አካልን የሚያሳይ ልብስ የመልበስ መንፈስ ነበረባት። በተለይ እህቶቻችን ልብ ብላችሁ አስተውሉ። አካልን የሚያሳይ እንድትለብስ የሚያደርጋት መንፈስ ነበረባት። ብዙዎቻችሁ እናንተ በተለይ እህቶቻችን ወጣቶች ልብስ አካልን የሚያሳይ ቅርጽ የሚያሳይ ልብስ መልበስ በተለይ መዘመን፣ መለወጥ፣ መሰልጠን አድርገን የምናስበው እንደዛ ነው። ግን አይደለም። ተመልከቱ ይህች ሴት አራተኛዋ ላይ የነበረባት መንፈስ ምን አይነት መንፈስ ነው? አካልን የሚያሳይ ልብስ መልበስ፣ የሰውነትን ቅርጽ የሚያሳይ ልብስ መልበስ፣ እንዲህ አይነት መንፈስ ነበረባት ይላል። የሚገርም ነው። ስለዚህ ይሄ መንፈስ በእሷ ላይ ስላለ የምትለብሰው ልብስ ሁሉ ሰውነቷን ሊያሳይ የሚችል ልብስ፣ የምትለብሰው ልብስ ሁሉ ቅርሷን ሊያሳይ የሚችል ልብስ ይሄን ለብሳ ነበረ የምትንቀሳቀሰው። ስለዚህ አራተኛ ላይ የነበረበት መንፈስ ይሄ ነው። አምስተኛ ደግሞ የዝሙት መንፈስ ነው። ዝሙት የሚያሰራት ከተለያዩ ወንዶች ጋር ዝሙት እንድትፈጽም ኃጢአት እንድታደርግ የሚያደርጋት አምስተኛ ላይ የዝሙት መንፈስ ነበረባት ይላል። ስድስተኛ ደግሞ የሐሜት መንፈስ። እናቶቼ፣ አባቶቼ እኛ ሰዎችን ስናማ ኃጢአት አይመስለንም። እኛ ስናማ የሐሜት መንፈስ እንዳለ ብዙዎቻችን አናውቅም፣ አናስተውልም። ልብ ብላችሁ ስሙ። ሐሜትም ለካ መንፈስ ነው። ምላስ እንዳያርፍ የሚያደርግ፣ ምላስ እንዲቅለበለብ የሰዎችን ሥጋ እንዲበላ የሚያደርግ፣ እንዳትረጋጋ ወንድምን እንድታማ እህትን እንድታማ የሚያደርግ ለካ መንፈስ ነው። መድኃኔዓለም ከዚህ መንፈስ ሁላችንም ይገላግለን። ማን ያልተያዘ አለ? ማን በዚህ መንፈስ ያልተያዘ አለ? እግዚአብሔር አምላክ ሁላችንም ከዚህ መንፈስ ነፃ ያውጣን። ሰባተኛ የሐሰት መንፈስ ነበረባት፣ እንድትዋሽ የሚያደርጋት መንፈስ። ስለዚህ ውሸትን መንፈስ ነው ማለት ነው። ጨምሮ ማውራትን መንፈስ ነው። ቀንሶ ማውራትን መንፈስ ነው። ለካ የሰይጣን መንፈስ ነው። ስለዚህ ሰባተኛ ላይ የውሸት መንፈስ ነበረባት። አሁን ይህችን ሴት በዚህ ልክ አስቧት። ትዕቢተኛ ናት፣ ተሳዳቢ ናት፣ ቅናተኛ ናት። ሰውነቷን የሚያሳይ ልብስ ነው የምትለብሰው፣ ትኳኳላለች። የዝሙት መንፈስ አለባት፣ የሐሜት፣ የሐሰት። ስለዚህ ይህቺ ሴት ምን ያህል ከማህበረሰቡ የወረደች እንደሆነች አስቡ። ክብሯ ምን ያህል የወረደ እንደሆነ በደንብ አድርጋችሁ አስቡ። ይህችን ሴት ነው ጌታ መጥቶ ያከበራት። እናንተ ይህችን ሴት ነው ከዚህ አጋንንት ነፃ ያወጣት። ከሰባቱም አጋንንት ባንድ የለወጣት እሱ ነው። እግዚአብሔር ሁላችንም በቃሉ የቀይረን ይለውጠን። ስለዚህ እሷ ይሄንን አድርጎላታል። አሁን ይህ ውለታ ስላለባት ውለታ ደግሞ እንቅልፍ አያስተኛምና ሌሊት ተነስታ ሽቶን ይዛ የጌታ ሥጋ ንጹሕ ሥጋውን ሽቶ ልትቀባ ወደ መቃብሩ ገስግሳ ሄደች ይላል። በነገራችን ላይ ሽቶ መቀባት ደግሞ የእስራኤላውያን ባህል ነው። አንድ ሰው በተለይ የሚወደድ ሰው ወዳጅ የሆነ ሰው ሲሞት ሞቶ በሦስተኛው ቀን ሄዶ
መቃብር ላይ ሄዶ ስጋውን ሽቶ የመቀባት ባህል ነበረ ይላል በእስራኤላውያን። ስለዚህ እሷም እስራኤላዊ ናትና ይሄንም ባህል ጠብቋ መምህሯ ጌታዋ ከመከራ የታደጋት ከመከራ ያዳናት ከሰባት አጋንንት ነፃ ያወጣት ከዝሙት መንፈስ ከትዕቢት ከሐሰት ከመናገር ከተለያየ መንፈስ ራቁትነት ከመሄድ መንፈስ ነፃ ያወጣትን ጌታ ውለታው እጅግ ከባድ ነውና ሌሎቹ ደቀ መዛሙርቶች ፈርተው ተኝተው ባሉበት ሰዓት ላይ እሷ ይህ ውለታ ከፍርሃት በላይ ነውና ገስግሳ ወደ ጌታ መቃብር ሄደች ይላል። መልካም ነው። ከባድ ነው። ያን ሰዓት ከባድ ነው ጊዜው። የተገኘ ሰው ይገደላል። አይሁዶች ደግሞ ስጋት ስለነበረባቸው የሚገርማችሁ ጌታን ወስደው ከተቀበረም በኋላ እንዳይነሳ ይነሳል የሚል ስጋት ስላለባቸው ትልቅ ድንጋይ አምጥተው ከላይ መቃብሩ ላይ ግጥም አድርገውበት ነበር። በድንጋዩም አላመኑም። ከላይ ደግሞ በቲተር በማኅተብ አሽገው ከላይ ደግሞ ታሽጓል ድንጋዩ እንዳይንቀሳቀስ አስቡ። ከዛ ከማኅተቡ በላይ ደግሞ ምን አለ? ተመርጠው ጠንካሮች የሆኑ ኮማንዶች የሆኑ ዘበኞች እዛ ጋር አስቀምጠዋል። አስቡ። ስለዚህ ይቺ ሴት ምንም ነገር ሳያስፈራት ጠባቂዎች አሉ እዛ ጋር ሳትፈራ ያችኛዋን ማርያም ይዛ ገስግሳ ወደ መቃብሩ ሄደች ይላል። የሚገርመው ስትሄድ ግን በውስጣቸው የሚያስጨንቃቸው አንድ ሐሳብ ነበር። እያወሩበት የሚሄዱት ጉዳይ አሁን እያወሩ ያሉበት ጉዳይ በነገራችን ላይ ስለ ዘበኞች አይደለም፣ ስለ መገደላቸው አይደለም፣ ስለ ሞት አይደለም። እነሱ የሚያስጨንቃቸው አንዱ ጉዳይ ምንድን ነው? እዛ ላይ የተገጠመው ድንጋይ ከአቅም በላይ ነው። በሴትነት አቅም የሚቻል አይደለም። ስለዚህ ያንን ድንጋይ ማንም ያነሳልን? ንጹሕ ሥጋውን አግኝቴ ሥጋውን እቀባ ዘንድ ማንም ያነሳልኝ? እያለች እየተነጋገሩ ወደ መቃብሩ ገስግሰው ሄዱ ይላል። የሚገርመው ግን የማርያም መቅደላዊት ማርያም ይሄንን ሁሉ ዋጋ ከፍላ ብትሄድም ደካማ ጎን አላት፣ ጥሩ ጎንም አላት። የሚገርማችሁ ጥሩ ጎኗ ምንድን ነው? ሳትፈራ በጨለማ በድቅድቅ ጨለማ ምንም ሳትፈራ ለራሷ ሳትብ ገስግሷ መሄዷ ጥሩ ጎኗ ነው። ደካማ ጎኗ ግን ምን እንደሆነ ታውቃላችሁ? ደካማ ጎኗ ግን የሚገርም አዎ፣ በእስራኤላውያን ባህል በሦስተኛው ቀን ሰው ሲሞት ሥጋው ሽቶ ይቀባል። ነገር ግን የእሷ ደካማ ጎን ምን አይነት ሰው ነው ሥጋው የሚቀባው ስንል በስብሶ የሚቀር ሰው ነው፣ የማይነሳ ሰው ነው ሥጋው የሚቀባው። ክርስቶስ ግን በተደጋጋሚ ተናግሯል፣ እነሳለሁ ብሏል፣ እነሳለሁ ብሏል። ስለዚህ እሷ ይህንን ዘንግታ መነሳቱን ሳትገነዘብ ረስታ ወደዛ መሄዷ ይሄ ጉርለቷ ነው። ለዛ ነው የእነሱን ጉርለት ሊሞላ በቦታው ላይ መልአኩ ተገኘ። እግዚአብሔር የሁላችንም ጉርለታችን ሙሉ ያድርግልን። ጉርለቷን ሊሞላ እዛ ተገኘ። ለዛ እኮ ነው በዚህ በሉቃስ ወንጌልም ምዕራፍ 24 ቁጥር 5 ላይ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እሱን እንደተናገረው ተነስቷል። ከሙታን መንደር የለም፣ ከሙታን ከተማ የለም፣ ተነስቷል። እሱ የምድር ግራፊቴ ሊስበው ሊያስቀረው አልቻለም። ከግራፊቴ በላይ ነው፣ ሊስበው አልቻለም። ማረጉን ቅዱስ ሉቃስም አረጋግጦ ተናግሯል። ይህቺ ሴት በወቅቱ ግን ይሄን ጉርለት አድርገው ወደ መቃብሩ ስፍራ ሄዱ። የሚገርመው ጉርለታቸውን ሊሞላ መልአኩ እዛ ጋር ተገኘ ይላል። አሁን እዛ ቦታ ሲደርሱ ታሪክ ተቀይሮ የእግዚአብሔር መልአክ ነጭ ልብስ ለብሶ ከሰማይ ወርዶ ያ ትልቁን ድንጋይ ከመቃብሩ ላይ አንከባሎ ድንጋዩ ላይ ቁጭ ብሎበት አገኙ ይላል። ስሙ ለዘላለም የተመሰገነ ይሁን። ያን ሰዓት ደስ አላቸው። በወቅቱ እዛ አካባቢ ላይ ተነዋወጹ። ይሄ መነዋወጹ ፍርሃት መሆኑ ለነሱ የመልአኩ መምጣት ምልክት ሆኗቸው ነበረ ይላል። የሚገርመው የጌታ መልአክ መውረድ ለነሱ ለሚያምኑ ሴቶች ደስታን ገለጸላቸው፣ ደስታን አሳያቸው፣ አረጋጋቸው፣ አጽናናቸው። እዛ ለነበሩ ሰዎች ደግሞ ፍርሃትን ፈጠረባቸው ይላል። ለማያምኑ ሰዎች ልክ ኤሌክትሪክ እንደያዘው ሰው ልክ ፈንግል እንደያዘው ዶሮ ሁሉም ባሉበት ላይ እዛ ወርቀው ነበረ ይላል። ጠባቂ ተብሎ የተቀመጡት ከማተቡ ከቲተሩ በላይ ይጠብቁ የነበሩት እዛ ጋ የነበሩ ጠባቂዎች ፈንግል እንደያዘው ዶሮ ሁሉም ባለበት እዛ ጋ ወርቀው ነበረ። የእግዚአብሔር መልአክ ሲመጣ እናንተ የተሰቀለውን ኢየሱስን እንደምትሹ አውቃለሁ፣ አይዟችሁ፣
አትፍሩ ብሎ አጽናናቸው። እናንተ እግዚአብሔር ሁላችንም በምሕረቱ ያጽናናን። በዚህ ዘመን ሁላችንም መጽናናት እንፈልጋለን። በዚህ ዘመን ለሁላችንም አጽናኝ ያስፈልገናል። በአንድም በሌላም ልቡ ያልተሰበረ ያልተከፋ ሰው የለምና መድኃኔዓለም ሁላችንም በምሕረቱ ያጽናናን። በምናየው በምንሰማው ነገሩ ተስፋ እንዳንቆርጥ በክርስትናችን ጸንተን እንድንቆይ እግዚአብሔር ሁላችንን ፍጻሜ ያሳምርልን። በመቅደሱ ሁላችንም ያጽናን። ስለዚህ ሴቶችን አይዟችኋል፣ አትፍሩ፣ እናንተ የተሰቀለውን ኢየሱስ እንደምትሹ አውቃለሁኝ አለ። እነዛ ግን እዛ የነበሩት ተርበተበቱ፣ ኤሌክትሪክ እንደያዘ ሰው ሆኑ፣ ወደቁ ባሉበት ላይ። እነዚህ ሴቶች ያስጨንቃቸው የነበረ የድንጋዩ ከዛ ጋር መነሳት ነው። የእግዚአብሔር መልአክ ድንጋዩን ከዛ ጎትቶ ወስዶ አርቆ ከላይ ቁጭ አለበት ይላል። እናንተ የሚገርም እኮ ነው። አሁን የሚገርመው ድንጋዩን አምጥቶ እዚህ ጋር ከላይ መቀመጡ ለምን ይመስላችኋል? ድንጋዩ ላይ ቁጭ ያለው የእግዚአብሔር መልአክ ደክሞት ነው? አይደለም። ድንጋዩ የሚገርማችሁ የ5500 ሰዎችን ሲገዛ የነበረው የሞት ምሳሌ ነው። ድንጋዩ ለብዙ ዘመን ተከርኖብን የነበረው ለብዙ ዘመን መቃብር ውስጥ ነበርን። ነፃነት በሌለበት ቦታ ነበርን። ነፃነታችን ተነፍጎ ነፃነታችን አተን በሰይጣን እጅ ውስጥ ወርቀን በመከራ ነበር የቆየ ነው። አሁን የእግዚአብሔር መልአክ መጣና ይህን ድንጋይ ከላይ ገፈፈና ነሳው። ከሁላችን ላይ የታወጀብን በሁላችን ላይ ያለውን ችግርና መከራ የእግዚአብሔር መልአክ ከሁላችን ላይ ገፎ እንዲያነሳልን የአምላካችን መልካምና ቅዱስ ፍቃዱ ይሆንልን። ስለዚህ ድንጋዩን አነሳው። ሞት ከሁላችን ላይ ተነሳ። የሞት አቅሙን አጣ። ለዛ እኮ ነው ሐዋርያው ቅዱስ ጳውሎስም ሲናገር በዚህ በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 55 ላይ እንዲህ እያለ ይናገራል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ? የሞት መውጊያው ተነጠቀ። የሞት መውጊያውን አጣ። ራቁቱን ሆነ። ስልጣኑ ተገፈፈ። ካለበት ቦታ ላይ የእግዚአብሔር መልአክ ድንጋዩን ጎተተበትና ከላይ ቁጭ አለ። የለበሰው ነጭ ልብስ ነው። ነጭ ልብስ ደግሞ የአሸናፊነት የድል ምልክት ነው። ስለዚህ ሞት መሸነፉን ለማሳየት ለነዛ ለሴቶች ለማሳየት ድንጋዩ ላይ የእግዚአብሔር መልአክ ቁጭ አለበት ነጭ ለብሶ። ስለዚህ ሞት መውጊያውን አጥቷል። ሲኦል ድል መንሳቱን ተነጥቋል። ነፃ ባዶ ሆኗል፣ ተበርብሯል። የአዳም ልጆች ደግሞ ነፃነታቸውን አግኝተዋል። ትንሣኤን ስናከብር የምናስበው ነፃነታችንን ነው። ትንሣኤን ስናስብ የምናስበው ክብራችንን ነው። የምናስበው መለወጣችን ነው። የክርስትናችንን ጥግን የምናስበውና በእውነት ሞት ተገፏል። ሞት አቅሙን አጥቷል። ሞት ከኛ ላይ ተነስቷል። ሲኦልም ድል መንሳቱን አጥቷል። በፍቃዳችን በፍላጎታችን ወደ ሞት መንገድ እንዳናመራ እግዚአብሔር አምላክ በምሕረቱ ሁላችን የሚጠብቀን። ስለዚህ የምናስበው የሚታሰበው ይሄንን ነው። ይሄ ነው ማለት ነው። የሚገርመው ተነሳ። መቃብሩ ባዶ ነው። ምንም መቃብር ውስጥ የለም። ምክንያቱም ጌታ ተነስቷል። የእግዚአብሔር መልአክ እዛ ጋር አይተዋል። ሁሉም ይሄንን አይተው ወደ ኋላ ተመለሱ ይላል። ይህች ሴት ግን አልመለስም አለች። እዛው ቁጭ ብላ ማልቀስ ጀመረች። ጌታዬን ካላገኘው አልመለስም። አይ ክርስትና! እናንተ ክርስትናዋን ተመልከቱ። ትናንትና የነበረችበትን ሕይወት አስቡ። እግዚአብሔር ለውጧት። ሰው ከተለወጠ አይቀር እንደ ማርያም መቅደላዊት ነው። ሰው ከተቀየረ አይቀር በክርስትናው እንደ ማርያም መቅደላዊት ነው። ይሄ ዝም ብሎ ለብ የሆነ ክርስትና አያስፈልግም። ከስር ከመሰረቱ መለወጥ ያስፈልጋል። ልባችን ሊቀየር ያስፈልጋል። መቀየሯን አስቡ። ሌሎች ሲሄዱ እሷ በፍጹም አልመለስም አለች። መቃብሩ ጓ ቁጭ ብላ ማልቀስ ጀመረች ይላል። አሁን ወደ ንጋት እየመጣ ነው። ሌሊቱ ብቻዋን እያለቀሰች ባለችበት ሰዓት ላይ የምትጠብቀው የምትፈልገው ጌታ ድምፁን አሰማት። እግዚአብሔር ለሁላችንም ድምፁን ያሰማል። ለሀገራችን እግዚአብሔር ድምፁን ያሰማት። አንቺ ሴት አለ ስለምን ታለቅሻለሽ? አንቺ ሴት ስለምን ትጨነቂያለሽ አለ። የሚገርመው ይህን ሲናገር ጌታ እሷ ግን የመሰላት ቦታው ላይ አትክልት ስለነበረ የአትክልት ጠባቂ መስሏት ነበረ ይላል። ስለዚህ እንዲህ አለችው፣ እባክህ ጌታ ሆይ ጌታዬን ወስደውብኛል። እንደው አንተ ያለበትን የምታውቁ ከሆነ እባክህ ንገረኝ አለችው። ንጹሕ ሥጋውን አግኝቼ ሽቶ ቀባ ዘንድ እባክህ ጌታዬን ወስደውብኝ ነውና ያለበትን እባክህ ንገረኝ አሳየኝ አለችው። እምነት እንዲህ ነው።
እንዲህ አለችው። እሱ መልሶ እንዲህ አላት፣ እሱ ከአንቺ ጋር የሚያነጋግርሽ እሱ ራሱ ነው አላትና ትንሽ ቆይቶ በስሟ ጠራት። ማርያም አላት። ደስ የሚል ቋንቋ። እግዚአብሔር ሁላችንም በስማችን ይጥራን ወገኖቼ። ካለንበት ከኃጢአት ዙፋን ላይ፣ ካለንበት ከኃጢአት ወንበር ላይ፣ ካለንበት ከመከራ ወንበር ላይ እግዚአብሔር አምላክ በስማችን ይጥራል። እግዚአብሔር በስማችን ሲጠራን ታሪክ ይቀየራል። ያ ጥቁሩ መጋረጃ ከኛ ላይ ይገፈፋል። ነጭ በነጭ ውስጣችንም ነጭ ይሆናል። ትንሣኤውን እናያለን። ስለዚህ ይህችን ሴት በስሟ ጠራት ይላል። ያን ሰዓት ማርያም ሲላት ልቧ በራና አወቀችው ይላል። ክብርና ምስጋና አምልኮና ውዳሴ ለመድኃኔዓለም ይሁን። በስሟ ስለጠራት ማርያም አላት። እሷ መልሳ በዕብራይስጥ ቋንቋ ረቡኒ ያለችው መምህር ሆይ ማለት ነው። ይሄ ነው የተነፋፈቀ ሰው፣ ልቧ በፍቅር የተቃጠለ ሰው፣ ልቧ በማመን የጸና ሰው እንዲህ ነው። የናፈቀ ሰው እንዲህ ነው የሚሆነው። የሚገርማችሁ ከደስታ ብዛት የተነሳ ልታቅፎ ሄዳ ነበረ። ሂጂ ወደ ገሊላ ይቀድማችኋል፣ መነሳቴን ለደቀ መዛሙርቴ ለወንድሞችሽ ንገሪያቸው ብሎ ላካት ይላል። እንዲህ ነው እግዚአብሔር ክብርን ሲገልጽ ወገኔ፣ እንዲህ ነው የሚያደርገው። ትናንትና ከነበርክበት ታሪክን ቀይሮ ክብር ያሳይሃል። ትናንትና ከነበርክበት ኃጢአት ያወጣህና ትልቅ ዙፋን ላይ እግዚአብሔር ያስቀምጣል። እግዚአብሔር ይችላል፣ እግዚአብሔር ይቀይራል። ግን አንተ ባለበት ላይ ለቃሉ ታመን። ልክ እንደሷ የተለያየ መንፈስ ይኖርባል። በተለይ እህቶቻችን የእውነት ሰባቱ መንፈስ በሚገባ አንድ ባንድ አይተናቸዋልና ከአለባበስ ጀምሮ አለባበሳችን ወዴት ነው እያመራን ያለው? የብዙዎቻችን ወደ አውሮፓውያን ሐሳብ እየወሰደን ያለው። ግን መንፈስ መሆኑን ማወቅ ያስፈልጋል። ከዛ መንፈስ ወጥቶ ከዛ መንፈስ ተላቆ እግዚአብሔርን በዚህ ልክ ማመን የእውነት መታደል ነው። ይሄ ነው ክርስትና ማለትና ከዚች ከማርያም መቅደላዊት የምናየው የምንማረው ነገር ይሄንን ነውና በእውነት በሰማነው ባየነው ትንሣኤያችን ነውና መልካሙ መልካማችን ነውና ባየነው ነገር ፍሬ እንድናፈራ እግዚአብሔር አምላክ ሁላችንም ይርዳን፣ ፍጻሜያችን ያሳምርልን። ስለዚህ አሁን በእኛ ቤት የሚሰበከው ተነስቷል ነው። መቃብሩ ባዶ ነው። ለ5500 የነበረው ያ የመከራ ዘመን አልፏል። ሰላም ለኩልክሙ ብሏል። ሰላም ለሁላችሁ ብሎ ሰላምን ሰጥቶናል። ሰላምን አብዝቶልናል። አሁን የሰላም ቤት ነው። ያ መቃብር ባዶ ነው። መንጋው ግን በሕዝብ ተሞልቷል። ክርስትና ማለት እንዲህ ነው። ክርስቶስ የምድር ግራፊቴ ሊስበው ያልቻለው ጌታ ነውና ይህንን እያሰብን ትንሣኤውን እንድናከብር አምላካችን በቸርነቱ ይርዳል። እንግዲህ ትንሣኤውን የሚያከብር ሰው ደግሞ በዓሉ ሃይማኖታዊ ነውና በሃይማኖታዊ ስርዓት ልናከብር ይገባል። እግዚአብሔር ቤተሰቦች ብዙ ጊዜ ላይ እኛ ያንን ጾም ሁሉ ውለን እንደ 55 ቀኑን ቆይተን ትንሣኤ ሲባል በማይገባ ሰፈር የምናከብር፣ በማይገባ ቦታ የምናከብር የ55 ቀን ውጤት በ40 ደቂቃ በረከታችን የምናጣ በ10 ደቂቃ ከስረን የምንመለስ ብዙ ሰዎች አለንና ጾመን በትንሣኤው እንዳንከስር እግዚአብሔር አምላክ ሁላችንን በምሕረቱ ይጠብቀን። የሁላችን ፍጻሜ እግዚአብሔር ያሳምርልን። ስለዚህ ይሄ ዘመን የደስታ ዘመን ነው። ደስታን ስናከብር ደግሞ እርስ በእርስ በመተቃቀፍ የሌለውን በመርዳት ሳንለያይ አንድ ሆነን የትንሣኤውን ብርሃን እንድናበራ አብረተንም እኛም በኃጢአት የወደቅን የልቡና ውርቀት የገጠመን በተለያየ ነገር ውርቀት የገጠመን ሁሉ እግዚአብሔር ትንሣኤያችን ነው፣ በኩራችን ነውና በኩራችን ትንሣኤያችን እሱ ተነስቷል። እኛም ከአይምሮ ውድቀት፣ ከሰላም እጦት፣ ከችግር ሁሉ በአይምሯችን እንድንነሳ እግዚአብሔር አምላክ ሁላችንን በቸርነቱ ይርዳል። ያስተማረን፣ የመከረን፣ የገሰጸን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዘላለም የተመሰገነ ይሁን። የእመቤታችን አማላጅነት፣ የቅዱሳን ጻድቃን ተራዳኢነት፣ የአባቶቻችን ጸጋና በረከት በሁላችን ላይ ይኑር። ይቆየን። ወስብሐት ለእግዚአብሔር።